ውድ ቤተሰቦች ከፈታ ዴሊ ከበረ ሰላምታ ይድረሳችሁ። የዕለት አርብ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችንን እንዲደርሷችሁ ላይክ እና ኮሜንት እንዲሁም ሼር በማድረግ ትብብር እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። ደብረጽዮን ገብረ ሚካኤል በድንገት ኑ እንነጋገር እንደራደር ብለዋል። በተንቀሳቃሽ ምስል ተቀርጾ የተለቀቀ መልእክት ነው። በጥንቅራችን አካተነዋል። በዛሬው ዕለት በድንገት ጀነራሉ አስመራ ተከስተዋል። ከፕሬዝዳንት ኢሳያስ ጋርም በዝግ መክረዋል። ጥንቅራችን በዚሁ ጀነራል የአስመራው ምክር ዙሪያ የሚያደርሳችሁ መረጃ አለ። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ ከመቀለ ጎንደር ከገቡ በኋላ በወልቃይት ጉዳይ ውይይት የተደረገ መሆኑን የሚያመለክት መረጃ ወጥቷል። አምባሳደር ማሲንጋ ከዚህ ቀደም ወደ ወልቃይት ሁመራ ተጉዞ የነበረ መሆኑ የሚታወስ ነው። ይዘነዋል። የአዲስ አበባ መቀሌ ቃላት ውርወራ በቀጠለበት ሁኔታ እነ ደብረጽዮን ጥብቅ ማስጠንቀቂያ የሰጡ ሲሆን በዛሬው ዕለት ከነጌታቸው በኩል ይፋዊ ድጋፍ ጥሪ መቅረቡን የተመለከተ መረጃንም አክለናል። የአሜሪካና ኢራን ጦርነት በአዲስ መልኩ አገርሽቶ መቀጣጠሉን ተከትሎ በጅቡቲ ዙሪያ ያለው የቀይ ባህር ክፍል ከፍ ያለ ስጋት ላይ መውደቁ ታውቋል። ከዚሁ ጋር በተያያዘም የአውሮፓ ሕብረት ሊከተል የሚችለውን አደጋ ለመከላከል በሚል ከጅቡቲ ጋር አዲስ ስምምነትን ተፈራርሟል። ይህንኑ ስምምነትን በተመለከተ የምንላችሁ ይኖራል። እነዚህንና ሌሎች መረጃዎችን አካተናል። አሁን በቀጥታ ወደ ዝርዝሮቹ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕሊ አሚኑ እንዲ አብይ የደብረጽዮን የእንደራደር ጥሪ። ደብረጽዮን ገብረ ሚካኤል በዛሬው ዕለት የእንደራደር እንነጋገር ጥያቄን አቅርበዋል። ይሄው ጥያቄ የቀረበው ተቀርጾ በተላለፈ ተንቀሳቃሽ ምስል ነው። ጥያቄው የቀረበው በትግራይ ክልላዊ መንግስት የፕሬዝዳንቱ ቢሮ በኩል ነው። የደብረጽዮን የእንነጋገር ጥያቄ የቀረበው እሳቸው የሚመሩትን ክልላዊ መንግስትና ህወሓትን ለመፋለም ነፍጥ አንግበው በረሃ ለገቡት ኃይሎች ነው። ደብረጽዮን በዚህ የቪዲዮ መልእክታቸውም ኑ ወደ ህዝባችሁ ተመለሱ፣ ልዩነቶቻችንንም በንግግር እንፍታ በማለት መልእክታቸውን ሲያስተላልፉ ተደምጠዋል። ከህዝባችሁና ከክልል ወጣችሁ ከጠላት ጋር በማበር ፍልሚያ ላይ ያላችሁ ተመለሱ ያሉት ደብረጽዮን ይልቁንም እኛን ተቀላቀሉን ከእኛ ጋር መሆኑ ብለዋል። የህወሓትን የትግራይ አገዛዝ በመቃወም አፋር ክልል በረሃ ላይ የመሸጉት ኃይሎች ሀራ መሬት የሚባሉ ሲሆኑ ህወሓት እነዚህ ኃይሎች ስጋቶች ስለሆኑበት በተለያዩ ጊዜያት ጦር በማዝመት ሊያስወግዳቸው የሞከረባቸው ጊዜያት ነበሩ። በዚህም ከወራት በፊት በትግራይ አዋሳኝ አፋር ክልል ቀበሌዎች በጥልቀት በመግባት ተኩስ እስከ መክፈትም ደርሶ ነበር። ህወሓት ከዚህም በተጨማሪ ይኸው ኃይል በአማራ ክልል ዋግምራ አቅጣጫም እንደዚሁ ይሄው እየተንቀሳቀሰ ነው በሚል የተወሰነ ኃይሉን ያሰማራ መሆኑም ሲነገር ቆይቷል። እነዚህን ኃይሎች አሳምኖ ወደ ትግራይ ለማስገባት ከዚህ ቀደም ቀሳውስት ሳይቀር ወደ አፋር ክልል ተልከው የነበረ ሲሆን ታጣቂዎቹ ከህወሓት ጋር መነጋገር አንፈልግም በማለታቸው ሳይሳካ ቀርቷል። ህወሓት አስቦታል ለተባለው ጦርነት የትግራይ ህዝብ አንድ ላይ መቆም አለበት እያለ ሲሆን ይኸው የአሁኑም የደብረጽዮን የእንነጋገር ጥሪም ከዚሁ ጋር የተያያዘ መሆኑን ካስተላለፉት መልእክት መረዳት ተችሏል። በህወሓት በኩል ምከታ የተባለ የሚጠራው ጦርነት ህዝቡን አንድ አድርገን እንቆማለን ቢባልም በ2013 እንደተካሄደው ጦርነት የትግራይ ህዝብ አንድ ወጥ ድጋፉን ሊሰጥ አልቻለም። ካለፈው ጦርነት መማር አለብን፣ ጦርነት ይብቃን፣ ልጆቻችንን በተዋጊነት አናሰልፍም የሚሉ ድምጾች በርትተው እየተሰሙ ነው። በርካታ የክልሉ ነዋሪዎችም ትግራይን ጥለው መውጣት መጀመራቸው ህወሓት ከትግራይ ወደ መሃል ሀገር በሚደረጉ ጉዞዎች ላይ ገደብን እንዲጥል አድርጎታል። በዲፕሎማሲው አቅጣጫ አሜሪካና የአውሮፓ ህብረት ህወሓት ወደ ሌላ ዙር ጦርነት እንዳይገባ በጥብቅ ያሳሰቡት መሆኑ የሚታወስ ነው። ህወሓት ግዛት አስመልሳለሁ፣ የተፈናቀሉ ዜጎችን ወደ ምዕራብ ትግራይ መልሳለሁ፣ የትግራይንም ሉዓላዊነት አስከብራለሁ እያለም ይገኛል። በሌላ አቅጣጫ በትግራይ ውስጥም ከትግራይ ውጭም ባሉ የክልሉ ተወላጆች ድጋፍ ይቅርና ተቃውሞዎች እየበረቱበት ነው። በቀጣይ ርዕሳችን ድንገት አስመራ የገቡት ጀነራል
ጀነራሉ በድንገት አስመራ ተከስተዋል። ይህ ሰው የግብፁ ፕሬዝዳንት አልሲሲ እንደዚሁም የፕሬዝዳንት ኢሳያስም ጥብቅ ወዳጅ ናቸው የሚባልላቸው የሱዳን ጦር ኃይሎች መሪ ጀነራል አብዱልፈታህ አልቡርሃን ናቸው። የሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱልፈታህ አልቡርሃን ድንገተኛ ጉዞ በማድረግ አስመራ መግባታቸውንና ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በቤተ መንግስት መምከራቸውን የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባወጡት መግለጫ ይፋ አድርገዋል። ከኢትዮጵያ ጋር በግንኙነት መሻከር ውስጥ የገቡት ፕሬዝዳንት ኢሳያስ ከዚህ ቀደም ከአስመራ ካርቱም በተሽከርካሪ ተጉዘው አልቡርሃንን የጠየቁ መሆኑ አይዘነጋም። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የጀነራል አልቡርሃን መንግስት ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር የገቡበትን የከረረ የፖለቲካ ውዝግብ ተከትሎ ይህ ስብሰባ በአፍሪካ ቀንድ አዲስ የታክቲክ ጥምረት መፈጠሩን ማሳያ ነው ተብሏል። የቀጠና የፖለቲካ ተንታኞች እንደሚገልጹት በሱዳን ጦር ኃይሎች ሳፍና በፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ መካከል በቀጠለው ጦርነት ዙሪያ በአዲስ አበባና በፖርት ሱዳን መካከል ያለው ግንኙነት ውጥረት ውስጥ ቆይቷል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ ሱዳን የህወሓት ወይም ቲዲኤፍ ታጣቂዎችን እንደ ቅጥረኛ ወታደር እየተጠቀመች የኢትዮጵያን ምዕራባዊ ድንበር ለማስደፈር መሳሪያና የገንዘብ ድጋፍ እያደረገችላቸው ነው ሲል ከባድ ክስ በይፋ ሰንዝሯል። በአንጻሩ የሱዳን ወታደራዊ ቃል አቀባዮች በሀገራቸው መሰረተ ልማቶች ላይ ለሚፈጸሙት የድሮን ጥቃቶች ኢትዮጵያ በቀጥታ ተሳታፊ ናት በሚል እጃችንን አጣጥፈን አንቀመጥም፣ ለጥቃቱ ድርብ ምላሽ እንሰጣለን በማለት የጦርነት ማስጠንቀቂያ ማስተላለፋቸው ይታወሳል። በዚህ ፍጥጫ ውስጥ ኤርትራ ቀደም ሲል ከግብፅና ከሶማሊያ ጋር የመሰረተችውንና ታዛቢዎች በኢትዮጵያ ላይ የተቃጣ ዘንግ የሚሉትን ወታደራዊ ስምምነት ይበልጥ ወደ ሱዳን እያስፋፋችው መሆኑ ይነገራል። በአስመራዊ ዝግ በር ስብሰባ ላይ ፕሬዚዳንት ኢሳያስ አፈወርቂ የሱዳንን ሉዓላዊነትና አንድነት ኤርትራ ሙሉ በሙሉ እንደምትደግፍ ገልጸው የሱዳን የውስጥ ችግር ያለ ባዕድ ጣልቃ ገብነት በጎረቤት ሀገራት አጋዥነት ብቻ መፈታት አለበት ማለታቸው በሚኒስትሩ መግለጫ ላይ ተመልክቷል። አልቡርሃን በበኩላቸው ኤርትራ በችግር ቀናቶቿ ሁሉ ለሱዳን ሕዝብና ጦር ላሳየችው ጽኑ አቋም ምስጋናቸውን አቅርበው ይህ ጉብኝት በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ደህንነት ጥምረት ወደ ላቀ ደረጃ የሚያሸጋግር መሆኑን ገልጸዋል። በቀጣይ ርዕስ አምባሳደር ማሲንጋ በወልቃይት ጉዳይ ከመቀሌ ወደ ጎንደር ያመሩት በኢትዮጵያ የአሜሪካው አምባሳደር እርቪን ማሲንጋ ጎንደር ላይ በወልቃይት ጉዳይ መነጋገራቸው ታወቀ። በአምባሳደር እርቪን ማሲንጋ የተመራው የልዑክ ቡድን ከጎንደር ከተማ አስተዳደር የሥራ ኃላፊዎች ጋር የተነጋገሩ መሆኑ የታወቀ ሲሆን ከዚሁ ውይይት ጋር በተያያዘም የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው በፌስቡክ ገጻቸው ባጋሩት መልእክታቸው ከአምባሳደሩ ጋር በነበረው ውይይት ወቅት የወልቃይትን ጉዳይ ተነስቶ ንግግር የተደረገበት መሆኑን ፍንጭ ሰጥተዋል። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ከልዑኩ ጋር በነበራቸው ቆይታ በርካታ የልማትና የህዝብ ለህዝብ ትስስርን ለማጠናከር የሚያስችሉ ጉዳዮች መነሳታቸውን አስረድተዋል። ጎንደር ከተማ በአሜሪካ ከሚገኙ የኮርቫሊስና ሞንትጎመሪ ሁለት ከተሞች ጋር የህትማማች ግንኙነት ፈጥራ እየሰራች መሆኑንም አሳውቀዋል። ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ከአምባሳደር እርቪን ማሲንጋ ጋር የነበራቸውን ቆይታ አስመልክተው በፌስቡክ የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸውም የወልቃይት ጠገዴ የህዝብ ጥያቄ ለ10 ዓመታት የዘለቀውን ስርዓታዊ ጭቆናና መገፋት አሸንፎ አሁን ላይ የራሱን አካባቢ በራሱ ማስተዳደሩ የታሪካዊና አስተዳደራዊ ማንነቱ ህጋዊና ትክክለኛ መመለስ መሆኑን በይፋ መግለጻቸውን አስታውቀዋል። ሆኖም በአምባሳደር እርቪን ማሲንጋ በኩል ወልቃይትን በተመለከተ ምን ተባለ በሚለው ዙሪያ ግን ተቀዳሚ ምክትል ከንቲባ ያሉት ነገር የለም። በውይይቱ ወቅት ወልቃይት ተነስቶ ንግግር እንደተደረገበት ግን ማረጋገጥ ተችሏል። ማሲንጋ መቀለ በነበሩበት ወቅትም ምዕራብ ትግራይ በሚል ከተፈናቃዮች ጋር በተያያዘ ይኸው ጉዳይ መነሳቱ ታውቋል። አምባሳደር ማሲንጋ ከዚህ ቀደም ከወልቃይት ጠገዴ ሰቲት ሁመራ አካባቢውን እያስተዳደሩ ከሚገኙት ከፍተኛ አመራሮች ጋር የመከሩበት ሁኔታ የነበረ መሆኑ የሚታወስ ሲሆን በጊዜውም ህወሓት በዚሁ ጉብኝት ቁጣውን ገልጾ የነበረ መሆኑ የሚታወስ ነው። ወደ ቀጣይ መረጃ ስናልፍ በቀይ ባህር ጉዳይ ተፈራረሙ። የአሜሪካና ኢራን ጦርነት በአዲስ መልኩ አገርሽቶ መቀጣጠሉን ተከትሎ በጅቡቲ ዙሪያ ያለው የቀይ ባህር ክፍል ከፍ ያለ ስጋት ላይ መውደቁን ተከትሎ አንድ ስምምነት ተፈርሟል። ስጋቱን ያጫረው ፕሬዝዳንት ዶናልድ ትራምፕ የኢራንን የኤሌክትሪክ መሰረተ ልማቶች እናወድማለን ማለታቸውን ተከትሎ ነው። ኢራን በኤሌክትሪክ መሰረተ ልማቶቿ ላይ ጥቃት የሚሰነዘር ከሆነ ቀጣዩ እርምጃ የሚሆነው ቀይ ባህር እንዲዘጋ ማድረግ ነው በሚል መምከሯን ሮይተርስ የዜና ወኪል አስታውቋል። የጦርነቱን መፋፋም ተከትሎም የሆርሙዝን ወሽመጥ የዘጋችው ኢራን ቀይ ባህር እንዲዘጋ ለማድረግም ከጅቡቲና ኤርትራ ማዶ ያሉትን የየመን ሁቲ ታጣቂዎች ኃላፊነቱ እንደተሰጣቸውም ይኸው የሮይተርስ ዘገባ አመላክቷል። የቀይ ባህር ጠባቡ ክፍል የሚገኘው በጅቡቲና ኤርትራ አሰብ በኩል ሲሆን የየመን ሁቲዎችንም ይህንን ወሽመጥ ለመዝጋት የኢራንን ትዕዛዝ እየተጠባበቁ ያሉትን በዚሁ አቅጣጫ ነው። በሆርሙዝ ወሽመጥ መዘጋት ዓለም አቀፉ የነዳጅ ድፍድፍ ዋጋ በበርሜል ወደ $90 እየተጠጋ ሲሆን የቀይ ባህር ወሽመጥ የሚዘጋ ከሆነ ደግሞ ነዳጅ አሁን ካለበትም በላይ እንዲንር የሚያደርገው ሲሆን
አጠቃላይ የሸቀጦችም ዋጋ በዚያው መጠን የሚጨምር ይሆናል። ይኸው ስጋት ያደረበት የአውሮፓ ህብረት ሊፈጠር የሚችለውን ችግር ለመከላከል በሚያስችለው ደረጃ ከጅቡቲ ጋር አንድ ስምምነትን ተፈራርሟል። የጅቡቲና የአውሮፓ ህብረት ስምምነት በቀይ ባህር አካባቢ የየመን ሁቲዎች ሊሰነዘሩ የሚችሉትን ጥቃት ለመከላከል ያለመ ነው ተብሏል። በዚሁ የጋራ መከላከል ስምምነት ላይ ፊርማቸውን ያኖሩት የጅቡቲ ውጭ ጉዳይ ሚኒስትር አብዱል ቃድር ሁሴን እና ከአውሮፓ ህብረት ደግሞ የህብረቱ የውጭ ጉዳይ ኃላፊ ካያ ካላስ ናቸው። ፊርማው የተከናወነው በትላንትናው ዕለት ማለትም ሐምሌ 9 ቀን 2018 ነው። ይኸው ስምምነት በቀይ ባህር አካባቢ ለሚፈጠሩት ችግሮች የህብረቱ አባል ሀገራት የባህር ኃይል መርከቦችና አየር ኃይሎች የጅቡቲን ግዛት እንደ ማረፊያ እንዲጠቀሙ ህጋዊ ፍቃድን የሚሰጥ ነው። በጅቡቲ አሜሪካንና የቀድሞዋን ቅኝ ገዢ ፈረንሳይን ጨምሮ የተለያዩ ሀገራት የጦር ቤዛ አላቸው። ወደ ቀጣይ ርዕስ ስናልፍ የአዲስ አበባ መቀሌ ቃላት ውርወራ። የአዲስ አበባ መቀሌ ቃላት ውርወራ ቀጥሏል። እነ ደብረጽዮን ጥብቅ ማስጠንቀቂያ በሰጡበት በዛሬው ዕለት ከነጌታቸው በኩል ይፋ የድጋፍ ጥሪ ቀርበዋል። የትግራይ ዴሞክራሲያዊ ስምረት ፓርቲ ሊቀመንበር የሆኑት አቶ ጌታቸው ረዳ ነገ በአዲስ አበባ ከተማ በትግራይ ተወላጆች አማካይነት ለሚካሄደው የተቃውሞ ሰልፍ አጠቃላይ ማህበረሰቡ ድጋፍ እንዲያደርግና ድምፁን እንዲያሰማ ይፋዊ ጥሪ አቅርበዋል። ሊቀመንበሩ ባስተላለፉት አስቸኳይ መልእክት ነገ የሚደረገው ሰልፍ በትግራይ ማህበረሰብ ላይ በተለያዩ አካባቢዎች እየተፈጸመ ያለውን አጠቃላይ በደል የሚቃወም መሆኑን ገልጸዋል። ጌታቸው በይፋዊ ትስስር ገጻቸው ባሰፈሩት መልእክት ሰልፉ በተለይም ያለምንም ጥፋት በዜጎች ላይ የሚፈጸሙ ስርዓቶችንና ድብደባዎችን፣ በትግራይ እናቶች ላይ እየደረሰ ያለውን ያልተገባ እንግልት እንዲሁም በሺዎች የሚቆጠሩ ሰዎችን አሁን ድረስ እያፈናቀለ ያለውን ቀጣይ መፈናቀል በጽኑ ለመቃወም ያለመ መሆኑን አስታውቀዋል። አቶ ጌታቸው ረዳ አክለውም ይህ የተቃውሞ ሰልፍ በትግራይ ወጣቶች ላይ እየደረሰ ያለውን ሞትና ስደት፣ በህዝቡ ላይ እየቀጠለ ያለውን መከራና ጦርነትን በጽኑ የሚኮንን መሆኑን በሰፊው ጠቅሰዋል። በአጠቃላይ በህዝብ ስቃይ ላይ ራሱን ህልውናና ስልጣን ለማረጋገጥ በሚፈልግ የኋላ ቀር ቡድን ላይ የሚደረግ ሰልፍ ነው በማለት በህዝብ ስም የሚነግዱ የፖለቲካ ኃይሎችን በኃይል ወርፈዋል። ይህ ሰልፍ በደልን ለመቃወም ብቻ ሳይሆን ለብዙ ዓመታት በጦርነትና በችግር ለተቆላው ህዝብ የሰላም ጥሪ ለማቅረብ የተዘጋጀ መድረክ መሆኑን አጽንኦት ሰጥተዋል። ይህ ሰልፍ ህዝባችን ሰላም እንደሚገባ ለማፍቀፉ ማህበረሰብ እንዲያውቅ ድምፃችንን በአንድነት የምናሰማበት ወሳኝ አጋጣሚ ነው ያሉት አቶ ጌታቸው የትግራይ ህዝብ ህልውና፣ ፍትህና ዘላቂ ሰላም ያሳስበኛል የሚል ማንኛውም ወገን ነገ በአዲስ አበባ አደባባይ በመውጣት ድምፁን እንዲያሰማ ጥሪያቸውን አስተላልፈዋል። ሰልፉ በአዲስ አበባ ከተማ የሚኖሩ የትግራይ ተወላጆችንና የሰብአዊ መብት ተሟጋቾችን በስፋት ያሳትፋል ተብሎ ይጠበቃል። በሌላ በኩል ነገ በአዲስ አበባ ከተማ በትግራይ ተወላጆች አማካይነት የተጠራው የተቃውሞ ሰልፍ በትግራይ ክልል ባለስልጣናት ዘንድ ከፍተኛ ተቃውሞና ውግዘት እንደገጠመው የትግራይ ኮሚኒኬሽን ጉዳዮች ቢሮ ያወጣው ይፋዊ መግለጫ ያመለክታል። በእነ ደብረጽዮን ገብረ ሚካኤል የሚመራው የክልሉ አስተዳደር የፌዴራል መንግስት የስርዓቱ ደጋፊ የሆኑ ትግርኛ ተናጋሪዎችን በመጠቀም በትግራይ ህዝብ ብሔራዊ ጥቅም ላይ ያነጣጠረ የሴራ ሰልፍ እያዘጋጀ ነው ሲል በጽኑ የከሰሰ ሲሆን የጠቅላይ ሚኒስትር አብይ አህመድ መንግስት በትግራይ ላይ አዲስ ጦርነት ለመክፈት ጦሩን እያሰማራ የድሮን ጥቃቶችን እየፈጸመና መጠነ ሰፊ የስም ማጥፋት ዘመቻ እያካሄደ ይገኛል ሲል የከረረ ወቀሳ ሰንዝሯል። ወደ ቀጣይ መረጃችን ተሻገር። አሜሪካ ኢትዮጵያ ላይ ምርመራ ከፈተች። ኢትዮጵያ ወደ አሜሪካ በምትልከው አንድ ምርት የተነሳ ምርመራ እንደተከፈተባት ተሰማ። ምርመራ እየተደረገበት ያለው የኢትዮጵያ ኤክስፖርት የሶላር ምርት ነው። ምርመራውን የከፈተው ደግሞ የአሜሪካ ንግድ ዲፓርትመንት ነው። ባሳለፍነው ሳምንት ጠቅላይ ሚኒስትር አብይ አህመድ በፓርላማ ቆይታቸው መንግስታቸው ካስገኛቸው የኢኮኖሚ ውጤቶች መካከል ሲዘረዝሩ ኢትዮጵያ ወደ አሜሪካ ኤክስፖርት ያደረገችውን የሶላር ምርትና በኤክስፖርት የተገኘውን ገቢ እንደ ማሳያ ጠቀስ አድርገው ነበር። በሐዋሳ ኢንዱስትሪ ዞን የሶላር ምርቶችን መገጣጠምና ማምረት በጀመሩ 2 ድርጅቶች አማካይነት ኢትዮጵያ በዓመቱ አጋማሽ ድረስ ወደ አሜሪካ ገበያ በላከችው ምርት የ99.2 ሚሊዮን ዶላር ሽያጭ መፈጸሟ ይነገራል። ይህ ኤክስፖርት እንደ አውሮፓውያን አቆጣጠር በ2024 ዜሮ የነበረ ሲሆን ከኢትዮጵያ የሚሄደው ምርት የጀመረው በ2025 ነው። ታዲያ በዚህ ደረጃ የገበያ ሽፋኑ በአንድ ዓመት ውስጥ ብቻ የጨመረው የሶላር ምርት ላይ የአሜሪካ መንግስት ምርመራ መጀመሩ ይፋ ሆኗል። የኢትዮጵያ ሶላር ምርቶች ብዛት፣ ጥራትና በዋጋ የአገር ውስጥ ገበያን በአጭር ጊዜ መፎካከር መቻላቸው በዘርፉ ለተሰማሩ የአሜሪካ ግዙፍ የሶላር አምራቾች ምቾት የሰጠ አልሆነም። ይህንን ተከትሎ የአሜሪካ አምራቾች ተሰባስበው ለንግድ ዲፓርትመንቱ ቅሬታ ከወራት በፊት ያቀረቡ ሲሆን የአሜሪካ መንግስት ጉዳዩን እንደሚመለከተው ምላሽ ሰጥቶ ነበር። ዛሬ የወጣው መረጃ የንግድ ዲፓርትመንቱ በጉዳዩ ላይ በይፋ ምርመራ መጀመሩን ይፋ አድርጓል። በጉዳዩ ላይ ቅሬታ ያቀረቡት የአሜሪካ ኩባንያዎች የቻይናና መሰል ኩባንያዎች በኢትዮጵያ በኩል በማድረግ በትራምፕ አስተዳደር በዘርፉ የተጣለውን ከ20 በመቶ በላይ ታሪፍ ለማለፍ እየሞከሩ ነው ሲሉ ቅሬታ አቅርበዋል። ኩባንያዎቹ ቅሬታውን ያቀረቡት በ2026 ሜይ ወር በዕለቱ 12 ሲሆን የአሜሪካ ንግድ ዲፓርትመንት ቅሬታውን በይፋ መቀበሉን ገልጾ የነበረ ሲሆን ዛሬ ደግሞ ምርመራው መጀመሩን ይፋ አድርጓል።
ኢትዮጵያ ላይ ቅሬታ ያቀረቡት የአሜሪካ ሶላር ምርቶች ግዙፍ አምራቾች ፈርስት ሶላር እና ኪው ሴልስ ሲሆኑ ምርመራው በይበልጥ የሚመለከታቸው ደግሞ በሐዋሳ ኢንዱስትሪ ዞን ስራ ላይ ያሉት ቶዮ ሶላር ማኒፋክቸሪንግ እና ኦሪጂን ሶላር ማኒፋክቸሪንግ ናቸው። የመጀመሪያው በቶኪዮ መሰረቱን ያደረገ የጃፓን ሶላር አምራች ሲሆን ከኢትዮጵያ ውጭ በደቡብ ምስራቅ እስያ እና በቪየትናም በመሰሉ ሀገራትም ማምረቻዎች አሉት። ሁለተኛው የቻይና ድርጅት ነው። በአንድ ዓመት ውስጥ በሁለቱ ድርጅቶች በኩል ወደ አሜሪካ የገባው ምርት ሶላር አምርታም ሆነ ኤክስፖርት አድርጋ ከማታውቀው ኢትዮጵያ መሆኑ የቢዝነሱ ተፎካካሪ ድርጅቶች ሊዋጥላቸው አልቻለም። ከኢትዮጵያ ሄዶ ኤክስፖርት በ2025 $300 ሚሊዮን የሚገመት ሲሆን ይህ ቁጥር በ2026 በጥቂት ወራት ውስጥ ብቻ $99 ሚሊዮን የደረሰ ሆኗል። ምርመራውና ውጤቱ በዘርፉ የኢትዮጵያን ኤክስፖርት ምርት ላይ ተጽዕኖ የሚያደርግና ጣፈንታውንም ጭምር የሚወስን ስለመሆኑ ተገልጿል። ክስ የመሰረቱ የአሜሪካ ድርጅቶች ጠበቃ የፌዴራል መንግስቱ የንግድ ዲፓርትመንት ምርመራውን መጀመሩን አድንቀው ከኢትዮጵያ ወደ አሜሪካ ከሚገባው የሶላር ምርት መካከል 70% በቻይና መሰረተ ልማት የሚገነባና በኢትዮጵያ በኩል እንዲያልፍ ተደርጎ ወደ አሜሪካ ገበያ የሚገባ ነው ሲሉ ገልጸዋል። የአሜሪካ የንግድ ዲፓርትመንት ክሱ እውነት ሆኖ ካገኘው የኢትዮጵያ ታዳሽ የሶላር ምርት ዘርፍ ገና ከማቆጥቆጡ ሊያሽመደምደው የሚችል ውሳኔ ሊወስን እንደሚችልም ይሰጋል። ወደ ቀጣይ ርዕስ አለፍን። የብሔራዊ ባንክ አዲስ ውሳኔ። የኢትዮጵያ ብሔራዊ ባንክ ለአስመጪዎችና ላኪዎች የንግድ አሰራርን የሚያቀላጥፍ አዲስ ውሳኔ አስተላልፏል። ለመጀመሪያ ጊዜ የባንክ ሂሳብ ቁጥር የሚያወጡ ነጋዴዎች አሁን ላይ ያለምንም ውጣ ውረድ በአንድ መስኮት አገልግሎት እንዲያገኙ ተፈቅዷል። ባንኩ ከኢትዮጵያ ጉምሩክ ኮሚሽን ጋር በጋራ በመተባበር ያስተዋወቀው ይህ አዲስ የዲጂታል አገልግሎት የባንኩ የሂሳብ ቁጥር አሰጣጥ ሂደትን በእጅጉ የሚያቀል መሆኑ ታውቋል። ይህ አዲስ የቴክኖሎጂ አሰራር በተለይም በገቢና ወጪ ንግድ ላይ ለመሰማራት አዲስ ፍቃድ ያወጡ የንግድ ተቋማት ያጋጥማቸው የነበረውን አስተዳደራዊ ውጣ ውረድና እንግልት በማስቀረት ፈጣንና ቀልጣፋ የሀገሪቱን የንግድ እንቅስቃሴ የሚደግፍ መሆኑ ተመላክቷል። የአዲሱ የዲጂታል አገልግሎት የሚመለከተው ለመጀመሪያ ጊዜ የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር ለሚያወጡና አዲስ የንግድ ፍቃድ ላገኙ አስመጪዎችና ላኪዎች ብቻ መሆኑን ባንኩ አስታውቋል። በዚህ መሰረት ቀደም ሲል የኢትዮጵያ ብሔራዊ ባንክ የሂሳብ ቁጥር የነበራቸው ነባር የንግድ ተቋማት ለሁሉም የገቢና የውጭ ንግድ ግብይቶቻቸው ቀድሞ የተጠቀሙበት በነበረው ነባር ቁጥር ብቻ መጠቀም እንደሚቀጥሉ ገልጿል። የአይነቱ አሰራር አዲስ ወደ ንግዱ ዓለም ለሚገቡ ባለሀብቶች ቢሮክራሲን ከመቀነስ አንጻር ትልቅ እፎይታን የሰጠ መሆኑን የኢኮኖሚ ባለሙያዎች እየገለጹ ይገኛሉ። የኢትዮጵያ ብሔራዊ ባንክ ይህን አዲስ አሰራር ተግባራዊ ማድረጉ በሀገሪቱ ከገቢና ወጪ ንግድ ጋር የተያዙ አገልግሎቶችን ሙሉ በሙሉ ለማዘመን እያከናወነ ያለው መጠነ ሰፊ የሪፎርም አካል መሆኑን አስታውቋል። አሰራሩ የሀገር ውስጥና የውጭ ንግድ እንቅስቃሴዎችን ምቹና ሳቢ ከማድረግ ባለፈ የዲጂታል የህዝብ አገልግሎት አሰጣጥን ለማጠናከር በሚደረገው ሀገራዊ ጥረት ላይ የጎላ ሚና ይኖረዋል። በአጠቃላይ ይህ የብሔራዊ ባንክ አዲስ ውሳኔ በኢትዮጵያ ንግድ ስርዓት ውስጥ ያለውን የወረቀትና የቢሮ ምልልስ በማስቀረት ወደ ዘመናዊና ፈጣን የዲጂታል የገበያ መዋቅር ለመሸጋገር የተወሰደ ትልቅ እርምጃ ተደርጎ ተወስዷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።